በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለቅዱስ ሩፋኤል ወርሃዊ መታሰቢያ ክብረ በዓል እንዲሁም በዚህች ዕለት ለሚታሰቡ ወርሃዊና ዓመታዊ መታሰቢያ ክብረ በዓል በሰላም በጤና ደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል እንዲሁም በዚህች ዕለት ሁሌም የምናቀርብላችሁን የቤተ ክርስቲያናችን ድርሳናቶች፣ ስንክሳር እንዲሁም ገድላት በማዳመጥ ከቅዱሳኑ ረድኤታቸውን በረከታቸውን በመቀበል እንዲሁም እነሱ የተጓዙበትን አሰረ ፍኖታቸውን በመከተል እንደነሱ እንድንሆን ስን በልዑል እግዚአብሔር ስም በትሕትና ቃል እናሳስባለን። ከሊቀ መላእክት ከቅዱስ ሩፋኤል ረድኤቱ በረከቱ አማላጅነቱ በእኛም በመላው ሕዝበ ክርስቲያን ላይ አድሮና ጸንቶ ይኑር አሜን። ልጆች ሆነን ጳጉሜ 3 ቀን የሚዘንበውን ዝናብ ሰውነታችን ላይ የዘነበ የምንጸልየው ጸሎት ቅዱስ ሩፋኤል አሳድገን የሚል ነበር። በልጅነት ዕድሜያችን በየመንደሩ እየሮጥ ራቁታችንን ሆነን የተጠመቅነው ጸበል ስንቶቻችን ትዝ ይለን ይሆን? ዘመናዊነት ማለት ጠቃሚ የሆኑ ሴቶቻችንን በማሳደግ ለተተኪዎቻችን ማስተላለፍ መቻል ነው። ይህን በጎ ሴት በጳጉሜ ወር ለልጆቻችን በማስተማር የበረከቱ ተሳታፊዎች ማድረግ አለብን። ቅዱሳን መላእክት ያሳድጉናል፣ ያድኑናል ስንል የተሳሳትን የእግዚአብሔር አምላካችን መላክነት ወስደን ለቅዱሳን መላእክት እየሰጠን አይደለም። የቅዱሳን መላእክት አዳኝነት ከጌታችን ከኢየሱስ ክርስቶስ የማዳን ሥራ ጋር የሚነጻጸርም አይደለም። ከእግዚአብሔር በተሰጣቸው ሥልጣን ዕለት ዕለት ከሚገጥሙን ልዩ ልዩ ፈተናዎች ይታደጉናል እንጂ። ልበ አምላክ ቅዱስ ዳዊት በመዝሙሩ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድነዋቸዋልም እንዳለ በቤተ ክርስቲያናችን በየዓመቱ ጳጉሜ 3 ቀን ቅዱስ ሩፋኤል መታሰቢያ ይከበራል። ቅዱስ ሩፋኤል የጦቢትን ዓይን ያበራበት ዕለትና ወለተ ራጉኤል ተቆራኝቷት ከነበረው ጋኔን ያዳነበት በመሆኑ መጽሐፈ ጦቢት በስፋት ተገልጧል። ቅዱስ ሩፋኤል ጦቢያንና ወለተ ራጉኤልን እንዴት አዳናቸው? ከዚህ በመቀጠልም እንተርካለን። ጦቢት በፋርስ ንጉሥ በስልምናሶር ዘመን የተማረከ ከነገደ ንፍታሌም የተወለደ ጽኑ እስራኤላዊ ነው። እግዚአብሔር በስልምናሶር ፊት የመወደድን ግርማና ባለሟልነትን ስለሰጠው አለቃ አድርጎ ሾሞት ነበር። ለወገኖቹ ምጽዋት በመስጠት ሕገ ርቲት በመስራት የተጋ ሰው ነበር። ሐና የምትባል ሚስት አግብቶ አንድ ልጅ ወልዷል። ስልምናሶር ሞቶ ሰናክሬም በነገሰም ጊዜ ከሹመቱ ስለሻረው ደግሞ ወደ ምድያም መሄድ አልቻለም። ሳራ ወለተ ራጉኤል ከፍተኛ ችግር ደርሶባት ነበር። ችግሯም ሕፃናት ወልጄ ቤት ንብረት ይዤ እኖራለሁ በማለት ባላገባች። ነገር ግን በዚህች ሴት አስማንዴዎስ የሚባል ጋኔን አድሮ ያገባችውን ሰው ገደለባት። ሌላም ባል ብታገባ ሞተባት። እንደዚህ የሆነ በጠቅላላ 7 ባሎች ድረስ ገደለባት። የራጉኤል ልጅ ሳራ በዚህ ሁኔታ በሐዘን ተውጣ ስትኖር በነበረበት ጊዜ ጦቢት ሸምግሎ ስለነበር ልጁ ጦቢያን ጠርቶ በዚህ ዓለም እስካለ ድረስ ሊሰራው የሚገባውን መንፈሳዊ ሥራ እንዲሰራ በጥብቅ ከመከረው በኋላ
በመጨረሻም ልጄ እኔ ሳልሞት የኑሮ ጓደኛን ፈልግ፣ ስትፈልግ እወቅበት፣ እኛ የአብርሃም የይስሐቅና የያዕቆብ ዘሮች ነን። ስለዚህ ከእነርሱ ወገን የሆነችውን እንድታገባ፣ ከዚህም ሌላ ከገባኤል ዘንድ በአደራ ያስቀመጥኩት ገንዘብ አለና እኔ በሕይወት እያለሁ ብታመጣው የተሻለ ነው አለው። ጦብያም የአባቱን ምክር ሁሉ በጽሞና ካዳመጠም በኋላ አባባ የነገርከኝ ነገር ሁሉ በተቻለኝ መጠን እፈጽማለሁ፣ ነገር ግን ከገባኤል ጋር ስላለው ገንዘብ እንዴት ለማምጣት እችላለሁ? ሀገሩን አላውቀውም አለው። በዚህም ጊዜ ነገሩ አሳሳቢ ሆኖ ስላገኘው ጦቢት ልጁ ጦብያን አብሮ የሚሄድ ሰው እስኪፈልግ ምናልባት አብሮ የሚሄድ ጓደኛ ታገኝ ይሆናል፣ ደሞዝም ሰጥተን ቢሆን ካንተ ጋር የሚሄድ አንድ ሰው ግድ ያስፈልጋልና ሂድ ተጓዝ፣ ሰው ፈልጋለሁ። አብሮት የሚሄደው ሰው ለመፈለግ ቢሄድ አንድ መልካም ጎበዝ አገኘ። ይኸውም መልአኩ ቅዱስ ሩፋኤል ነው። ጦብያ ግን መልአኩ ቅዱስ ሩፋኤል መሆኑን ፈጽሞም አላወቀም ነበር። ይሁን እንጂ ጦብያ መልአኩን ሰው መስሎ እንዳገኘው የሜዶን ክፍል ወደምትሆነውና ራስጌ ወደምትባለው አገር ከኔ ጋር ለመሄድ ትችላለህን? የድካምን ዋጋ የጠበቅከውን ያህል እሰጥሃለሁ ሲል ጠየቀው። ቅዱስ ሩፋኤልም እሺ ካንተ ጋር ለመሄድ ፍቃደኛ ነኝ፣ መንገዱም ሆነ ሀገሩን በሚገባ አውቀዋለሁ፣ ከገባኤል ቤት ብዙ ጊዜ ኖሬአለሁና አለው። ከዚህም በኋላ ጦብያ በል ከአባቴ ጋር ላስተዋውቅ ብሎ ወደ አባቱ ወስዶ አስተዋወቀው። ከኔ ጋር የሚሄደው ሰው ይህ ነው በማለት ካስተዋወቀው በኋላ ጦቢትም ከወዴት እንደመጣ ማን ብሎ እንደሚጠራ ጠየቀው። መልአኩ ቅዱስ ሩፋኤልም የታላቅ ወንድም ወገን ከመሆንም ሌላ ስሜም አዛርያስ ይባላል አለው። ጦቢትም የወንድሙ ዘመድ መሆኑን ከሰማ በኋላ አንተስ ወንድሜ ነህ በል፣ የልጄ ጦብያን ነገር አደራ፣ ከአገር ወጥቶ አያውቅምና እንዳይደነግጥ ደህና አድርገህ እንድትይዝልኝ ብሎ ስንቃቸውን አዝዞ ሸኛቸው። አዛርያስ ቅዱስ ሩፋኤል በመንገድ ይመራው ነበር። በዚህም ቅዱስ ሩፋኤል መራሄው ፍኖት መንገድ መሪ ይባላል። እነርሱ ሲሄዱ ውለው ማታ ጤግሮስ ከተባለው ታላቅ ወንዝ ደረሱና ከዚያም ለማደር ወሰኑ። በዚህ ጊዜ ከድካሙ ጽናት የተነሳ ጦብያ ሊታጠብ ወደ ወንዙ ወረደና ልብሱን አውልቆ መታጠብ ሲጀምር አንድ ዓሣ ሊውጠው ከባሕር ወጣ። ወዲያውም መልአኩ ቅዱስ ሩፋኤል ጦብያን ያዘው፣ ዓሣውን እንዳትለቀው አለው። ጦብያም ከዓሣው ጋር ግብ ግብ ገጥሞ እየተጎተተ ወደ የብስ አወጣው። ከዚህም በኋላ ቅዱስ ሩፋኤል ጦብያን እንዲህ ሲል አዘዘው፣ ዓሣውን ረደው፣ ጉበቱንና ሐሞቱን ተጠንቅቀ ያዘው፣ ሌላውን ግን ጠብሰን እንበላዋለን አለው። ጦብያም መልአኩ እንዳዘዘው ዓሣውን አርዶ ሐሞቱንና ጉበቱን ያዘ፣ ሌላው ሥጋውን ግን ጠብሰው ራሳቸው አደረጉት። ጦብያም ያንን የዓሣውን ጉበትና ሐሞት ለምን እንደሚያገለግል ለመረዳት ይህንን ያዝከው ያልከኝ ለምንድን ነው ሲል ጠየቀው። ቅዱስ ሩፋኤልም ጋኔን ያደረበት ሰው ሲገኝ ይህንን ከዕጣን ጋር ቢያጤሱት ጋኔኑ ይለቃል ሲል መለሰለት። በዚህ ሁኔታ አንድ ከባድ ነገር ሲነጋገሩ ከቆዩ በኋላ መልአኩ ቅዱስ ሩፋኤል ጦብያን ዛሬ ከራጉኤል ቤተ ክርስቲያን እናድራለን፣ እርሱ ዘመድህ ነው፣ የእርሱም ልጅ ሳራ የምትባል ቆንጆ ልጅ አለችው፣ እርሷን ለሚስትነት ይሰጥ ዘንድ ለራጉኤል እነግርልሃለሁ አለው። ጦብያም ያች ልጅ ከዚህ በፊት 7 ሰዎች እንዳገባትና 7ቱም ባገቧት ሌሊት ደርቀው ሞተው
እንደሚያድሩ ሰምቻለሁ። ስለዚህ እኔ ለአባቴና ለእናቴ አንድ ልጅ ነኝ። እርሷን አግብቼ ከዚህ በፊት እንዳገቧት ሰዎች እኔም የሞትኩ እንደሆነ አባቴንና እናቴን የሚረዳቸው የለም፣ ቢሞቱም የሚቀብራቸው አያገኙምና እፈራለሁ አለው። መልአኩ ቅዱስ ሩፋኤል ግን አባቴ ከዘመዶች ወገን ካልሆኑ በስተቀር ሌላ ሴት እንዳታገባ ሲል የነገረን ረሳውን? በል 7 ባሎቿ ሙተውባት ለምትሆነው እኔ መድኃኒቱን አሳያለሁ። አይዞ አትፍራ፣ አትሞትም። የዓሣውን ሐሞትና ጉበቱን ለምን መሰለህ ያዘው አልኩ። እንግዲህ ሐሞቱንና ጉበቱን ከዕጣን ጋር ጨምረ ስታጤስበት በሳራ አድሮ የነበረው አስማንዲዮስ የተባለው ጋኔን ወጥቶ ይሄዳል። ፈጽሞም ወደ እርሷ በገባም ጊዜ ሁለታችሁ ይቅር ባይ ወደ ሆነው እግዚአብሔር ጸልዩ፣ እርሷም የተዘጋጀች ናትና ከኛ ጋርም ወደ አገር ይዘናት እንሄዳለን አለው። ጦቢያም ይህን ቃል በሰማም ጊዜ ደስ አለውና ከእርሷ በስተቀር ሌላ እንዳያገባ በሙሉ ሐሳብ ወሰነ። ከዚህም በኋላ ወደ ራጉኤል ቤት እንደደረሱ ሳራ በደስታ ተቀበለቻቸው። የሳራ አባትም ጦቢያን ገና እንዳለው ሚስቱ ዕድናን ይህ ልጅ የኔ ዘመድ ጦቢትን ይመስላል አላት። ከዚህ ጋርም አያይዞ ልጆች ከየት አገር መጣችሁ አላቸው። እነርሱም ከነነዌ አገር ነው የመጣን አሉት። ከዚያም ሀገር ጦቢት የሚባል ወንድም ነበረኝ ታውቁት ይሆን ሲል ጠየቃቸው። በዚህ ጊዜ ጦቢያ አባቱን ሲጠራለት እናውቀዋለን፣ እኔም ራሴ የጦቢት ልጅ ነኝ አለው። ከዚያ በኋላ ራጉኤል የወንድሜ ልጅ ነን ብሎ እቅፍ አድርጎ ሳመው። ዕድናም ሳመችውና ሁሉም ተያይዘው የናፍቆት ልቅሶ ተላቀሱ። ከወንድሙ እንደመጡም ሲገነዘብ በጋርዶ በጥሩ ሁኔታ ጋበዛቸው። ራትም ከበሉም በኋላ ጦቢያ ቅዱስ ሩፋኤል በመንገድ የነበረውን በልቡ ሲያወጣ ሲያወርድ ስለዋለ ቅዱስ ሩፋኤልን ያንን በመንገድ የነገርከኝን አሁን ፈጽምልኝ ሲለው ሰምቶ ስለ ልጅቷ መሆኑን ስለገባው ራጉኤል ጦቢያን ልጄ እቺ ልጅ ላንተ የምትገባ ናት፣ ሰጥቻለሁ። አይዞህ አትጠራጠር፣ አሁንም ብላ ጠጣ፣ ለዛሬም ደስ ይበላለውና ሳራ ካለችበት የጫጉላ ቤት አግብተው ዘጉት። ጦቢያም ሳራን በይእቴ ኑሮቿን እንዲያቀናልንና ጋብቻችን እንዲባርክልን አስቀድመን ወደ ፈጣሪያችን ጸሎት እናድርግ አላትና አብረው ጸሎት ካደረጉም በኋላ ያንን የያዘውን ዓሣ ጉበትና ሐሞት ከዕጣን ጋር ጨምሮ ቢያጤስበት በሳራ ላይ አድሮ ባሎቿን ይገልባት የነበረው አስማንዲዮስ የተባለው ጋኔን ከሳራ ለቆ ወጥቶ ሄደ። ሁለተኛም ሲመለስ ሊመለስ ፈጽሞ አልተቻለውም። እነርሱም በሰላም በጤና አደሩ። የጦቢያንና የሳራን ጋብቻ የባረከ ቅዱስ ሩፋኤል ስለሆነ መልአከ ከብካብ ይባላል። የሰርግ መልአክ ማለት ነው። ከዚያም በኋላ የጤንነታቸውን ነገር ሲረዱ የሰርጉ ቀን የሚሆን የ14 ቀን በዓል እስኪፈጸም ድረስ ጦቢያ ወደ አገር ይሄዳለሁ ብሎ እንዳያውቀው በማለት አማለው። የ14 ቀን በዓለ መራ ከተፈጸመም በኋላ ጥንካሬ ገንዘብና የከብት ስጦታ አድርጎ መርቆ ወደ አገሩ ሰደደው። ወላጆቹ ጦቢትና ዕድና ግን በመዘግየቱ ልጆች ምን አግኝቶት ይሆን እያሉ ለጊዜው ሳያዝኑ አልቀሩም። ከጥቂት ቀን በኋላም ሚስቱንና ግመሎቹን ይዞ ሲመጣ በክብርና በደስታ ተቀበሉት። የጦቢያ አባት ጦቢትም ልጄ መጣ ሲሉት
ዓይነ ስውር ስለነበር እርሱን እቀበላለሁ ሲል ስለወደቀ ወዲያው ጦቢያ የዓሣውን ሐሞትና ጉበቱን ይዞ ስለነበር የአባቱን ዓይን ቀባው። ወዲያውም ዓይኖቹ ተከፈቱ፣ ማየት ቻሉ። በስተመጨረሻም ከጦቢያ ጋር ሄዶ የነበረው መልአኩ ቅዱስ ሩፋኤልን የድካሙን ዋጋ ገንዘብ ለመስጠት ጠሩት። እርሱ ግን ጦቢትንና ጦቢያን ፈጣሪያችሁን አመስግኑ፣ እናንተ እስከ ዛሬ ድረስ ከየት እንደመጣችሁ ማን እንደሆንኩ አላወቃችሁኝም። የእግዚአብሔር ምስጢር ግን በክብር ሊገለጥ ይገባል እንጂ ሊሰወሩት ስለማይገባ የኔን ተፈጥሮና ስም ልንገራችሁ ፈልጋለሁ። ተፈጥሮዬ መልአክ ነኝ። ስራዬም የቅዱሳንን ጸሎት ከሚያሳርጉ ከሰባቱ ሊቃነ መላእክት አንዱ እኔ ቅዱስ ሩፋኤል ነኝ ሲል ገለጠላቸው። እነርሱም ወድቀው የአክብሮት ስግደት ሰገዱለት። የአባቶቻቸውን አምላክ እግዚአብሔርንም አመሰገኑ። ይህን ታሪክ በመጽሐፈ ጦቢት ላይ ተጽፎ ይገኛል። ሐዋርያው ቅዱስ ጳውሎስ እንግዶችን መቀበል አትርሱ፣ በዚህ አንዳንዶች ሳያውቁ መላእክትን እንግድነት ተቀብለዋልና በማለት የተናገረው ከጦቢትና ጦቢያን ሕይወት ጋር ተመሳሳይነት አለው። መልአኩ ቅዱስ ሩፋኤልን በእንግድነት ሳያውቁ ተቀብለዋልና ዕብራውያን 13 ከቁጥር 1 እስከ 2 እንደተጻፈ። በዚህችም ቀን ቆቅ ሲመገብ የነበረ የአባ መቃርስ መታሰቢያው ነው። ይህም ቅዱስ ከታናሽነቱ ጀምሮ ሕያው እግዚአብሔርን መከተል ፈለገ። የቤተ ክርስቲያንንም ትምህርት መጻሕፍትንም ተማረ። የዚህንም ዓለም ኃላፊነቱን ለጻድቃንም በጎ ዋጋ ለኃጥአንም ቅጣት እንዳለም አስተዋለ። ስለዚህም ዓለምን ትቶ በአንድ ገዳም ውስጥ መነኮሰ። ከዚያም ወጥቶ የ10 ቀን ጎዳና ተጓዘና በውስጡ ኩንትና ቁቆች ዋም ካለበት ተራራ ላይ ደረሰ። አስቦም እንዲህ አለ፣ ኩንትን ወደ መልቀም ብሰማራ የስግደቴንና የጸሎቴን ሥራ ይቋረጣል። ሰብስቦ የሚያስገባልኝ ረዳት የለኝ። ብቸኛ ነኝና ሥጋ አትብላ ያለውስ የባልንጀራችንን ሥጋ በሐሜት የምንበላው አይደለምን? ሌላ ምግብ እንደሌለኝ ፈጣሪ ያውቃል ብሎ ከዚያችም ዕለት ወዲህ ቆቆችን የሚያጠምድ ሆኖ በየቀኑ አንዳንድ የሚያዙለት ሆኖ እርሳቸውንም እየተመገበ ከዚያም ውሃም እየጠጣ በማመስገን ኖረ። በቀንና በሌሊትም ለጸሎትና ለስግደት በመትጋት ወደ እግዚአብሔርም እየለመነ ብዙ ዘመናትን ኖረ። የሰውንም ድምፅ አይሰማም፣ የሰውንም ፊት አያይም። ሐሜትንም ሆነ ስድብን በማንም ላይ አብሮ አይነጋገርም፣ ከሰው ጋር ካልሆነ በቀር ሰይጣንም አይመጣም ይባላልና። ከዚህም በኋላ ከቁስጥንጥንያ ከተማ አንድ መነኩሴ ዋሻ እየፈለገ አባ መቃርስ ካለበት ደርቆ ቆቅን ሲያጠምድ አየው። ያን ጊዜ አልታገሰም። ነገር ግን ወንድሙም በሐሜት እስከሚገለው ቸኮለ። ወደ ቁስጥንጥንያ ከተማ ወደ ሊቀ ጳጳሳቱ ተመልሶ እንዲህ ብሎ ነገረው። እኔ ዋሻ እየፈለግኩ ወደ በረሃ ሄድኩ። በዚያችም ሥጋ ሊበላ ቆቅን ሲያጠምድ መነኩሴውን አየሁት። የሚሠራውን ሲያዩ በአሕዛብ ዘንድ ሊያስቀስፈን ነው አሉ። ሊቀ ጳጳሳቱም ይህንን ነገር በሰማም ጊዜ ነገሩ እውነት እንደሆነ ያውቅ ይረዳ ዘንድ ከዚያ ከነበረው መነኩሴ ጋር ሌላ መነኩሴ ላከ። እነርሱም በጉዞ ላይ በጎዳና ላይ ሳሉ ገና ሳይደርሱ አባ መቃርስ እንደ ልማዱ ወደ ወጥመዱ ሄደ። በአንዲት ወጥመድ የተያዙ 3 ቆቆችን አገኘ። እንዲህም ብሎ አሰበ፣ ጌታዬ እነዚህን የሰጠኝ እኔን ሊፈትነኝ ነውን? ወይንስ ከዚህች ዕለት በፊት ሆዴ ያልጠገበች ኑራለችን? ወይንም ለሌላ ነው
እንዳልል በዚህ በረሃ ውስጥ ከሰው ወገን ያየሁት የለም ብሎ አሰበ። እንዲህም እያሰበ ሳለ ከሊቀ ጳጳሳቱ የተላኩት እነዚያ መነኮሳት ደረሱ። ባያቸውም ጊዜ ደስ አለው። ችግረኛነቴን አውቀ ለአገልጋዮቼ ቅዱሳን ምግባቸውን የሰጠኝ አቤቱ አመሰግናለሁ ብሎ ሰገደ። እነርሱ ግን ማዕድ ሰርቶ አዘጋጅቶ እስካቀረበላቸው ድረስ ይጠቃቀሱትም ነበር። ከዚህም በኋላ አቅርቦላቸው ንስኡ ወብሉ፣ አባቶቼ ባርኩና ተመገቡ አላቸው። እነርሱም የራሳቸውን ድርሻ ይዞ እስከሚጨርስ ያለመነጋገር በጸጥታ ተመገበ። ከዚህም በኋላ ዓይኖቹን ቀና ቢያደርግ እንዳልበሉ አየ። አባቶቼ እንዴት አልበላችሁም አላቸው። እኛ መነኮሳት ስለሆነ ሥጋ አንበላም ትሕርምትም አለን አሉት። እርሱም ተዋቸው፣ አላስገደዳቸውም። እነዚያን ያበሰላቸውን ቆቆች አንስቶ 3 ጊዜ እፍ አለባቸው። ያን ጊዜም ድነው በረሩ፣ ወደ ቦታቸውም ሄዱ። እነዚያ መነኮሳትም ይህን ተአምር አይተው ደነገጡ። የእግዚአብሔር ቅዱስ ሆይ በደላችንን ይቅር በለን ብለው ሰገዱለት። እርሱም የሁላችንን በደል እግዚአብሔር ይቅር ይበለን አላቸው። ከዚህም በኋላ ወደ ሀገራቸው ተመልሰው ያዩትን ይህን ድንቅ ተአምር ለሊቀ ጳጳሳቱ ነገሩት። እርሱም ሰምቶ በልቡ አደነቀ። ወደ ንጉሡም እንዲህ ብሎ ላከ። በዘመናችን ጻድቅ ሰው መነኮስ ተገኝቷልና አንተም ና ሄደን በረከቱን እንድንቀበል አለው። ወዲያውኑ ንጉሡ ከሰራዊቱ ጋር ተነሳ። ሊቀ ጳጳሳቱ ከካህናቱ ጋር አባ መቃርስ ወዳለበት እነዚያ መነኮሳት እየመሯቸው ሄዱ። ወደ እነርሱም ሲቀርቡ ወደ ብሔረ ሕያዋን ያደረሰው ዘንድ መልአክ አንስቶ በክንፎቹ ተሸክመው ሲያርግም ባዩት ጊዜ የእግዚአብሔር ቅዱስ ሆይ ባርከን የምንድንበትን አንዲት ቃል ንገረን ብለው ጮኹ። እርሱም ከሐሜትና ከነገር ሥራ አንደበታችሁ ይከልከል፣ ካህን ብዙ ባይማር ትዕቢትና መታጀር ባልመጣበት ነበር። መነኩሴ ትሕርምት ባያበዛ ባልተመካም ነበር። እርስ በርሳችሁ ተፋቀሩ፣ እግዚአብሔርም አድሮባችሁ ይኑር አላቸው። ይህንንም ብሎ አረገ፣ ከዓይናቸውም ተሰወረ። ለእግዚአብሔርም ምስጋና ይሁን። እኛም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከእኛም ከዘላለሙ ለሁላችን ይደረግልን፣ አሜን። ሰላም ለመቃርዮስ ዘተመስጠ መልዕልተ በቅድመ ግቡዓን ይንብብ ዘይብል ቃላተ እምያእምሩ ትዕቢተ ወዘይመስሎ ትምህርተ ትምክህተ እመያፈደፍድ ካህን ትምህርተ ወእመያብዝ ካይበ መነኮስ ትሕርምተ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። በዚህ ቆየን፣ አሜን።